ያው ነገርን በእግዚአብሔር ስም መጀመር ጥሩ ነው። ስለዚህ በፈጣሪ ስም እንጀምረዋለን እና ዛሬ እንድናገርበት ወይም ልናገር የፈለኩበት አንዱ ነገር ምንድነው መሰለህ? ይሄ የኢትዮጵያ በተመለከተ ከኢትዮጵያ ክርስትና ጋር አንዳንድ ነገሮችን በዚህ ዘመን ላይ በብዙ አይነት መንገድ የሚነሳ ነገር ስላለ ከነዛ መካከል ብዙ የደረሰኝ ጥያቄ ማለት ነው። አሁን አንዱ ምንድነው የቤተ ክህነቱ የተለያዩ ማህበራት ምናምን ካለ እንዳለው ሆኖ በተለየ ምክንያት ስለ ንጉስ ይመጣል የሚሉ ሰዎች ስለዛ የሚጠይቁኝ ሰዎች ስላሉ ብዙ ንጉስ ይመጣል ኢትዮጵያ ትንሳኤ እንደዚህ ነው ብዙ የሚሉና ከዛ ጋር በተገናኘ እኔ ትንሳኤ ስለማወራ የትንሳኤ ትምህርት ስለምናገር ይህንን ተንተርሰው ጥያቄዎች ይመጣሉ እና በዚህ የተነሳ አንዳንድ ከዚህ ጋር የተያያዙ ነገሮችን ማየት ጀምሮ ከነዛ ውስጥ አንዱ እኔ ከጻፍኩት መጽሐፍ ጋር የሚያያዝ መስሎ ስለታየኝ ደሞም ነው ሳይው እና እሱን አየሁት እና እኔ ብዙም ማላት ሰዎቹን ምናምን እንደዚህ አላውቅም። ነገር ግን አንዱ ርዕስ እኔን ሰውኛል። ብዙ ጊዜ የምታየው ነው ይላል መጽሐፍ ቅዱስ። የምታየው ብዙ ነገር ነው የምናየው፣ ግን ብዙዎቻችን አስተውለን ከሆነ የምናየውን ነገር አናውቀውም። ልክ አሁን ይሄ አበባ አለ፣ ለአንድ የሳይንስ ምሁር ቅጠል ብቻ አይደለም፣ ብዙ የሚያየው ነገር አለ። ከሴልስ ጽንሰ ሀሳብ ከዚህ ብዙ ይታያል። ይሄ የምታየውን ማወቅ የሚባል እና ከዛ አንጻር የዮሐንስ 20 የሚባለው ስም ማህበር ጉጉታቸውን ማህበራቸውን ብዛት ሁሉ አይቻለሁ። በጣም ነው ደስ የሚለው። ከዛ የዮሐንስ 20ን ስላሉ ርዕሱ ፈለኩኝ ውስጥ ዮሐንስ 20 በጣም የሚገርም የመጽሐፍ ቅዱስ ክፍል ነው። ራእይ ላይ ያለ ነው። ተጠቃሎ ይሄ ዓለም ወደፊት እንዴት አድርጎ እንደሚሰበሰብ ምን እንደሚሆን ትንሳኤ ምንድነው፣ የፊተኛው ትንሳኤ የኋለኛው ትንሳኤ እያለ ስለ ሺህ ዓመት ሁሉ የሚያወራ ነገር አለ እና እዛ ውስጥ ያንን ፈለኩና አንዳንድ በዛ ቦታ ያሉ ሰዎችንም ጠየኳቸው። እዚህን አባል የሆኑ ሰዎች ስለ ዮሐንስ 20 ስሙ እንጂ ብዙ ግንዛቤ እንደሌላቸው የነገሩኛል። እኔ ስለዚህ ከኔ መጽሐፍ ጋር ግን የሚገናኘው እኔ ከመጽሐፍ ስጀምረው መጽሐፌን በተለይ 16 የሚባለውን በዚህ ክፍል ስለጀመርኩት በእኔ የሚመለከተኝን የተረዳሁትን እንደ አንድ አማኝ እንደሚያስብ ሰው እንደ አንድ ደግሞ ቤተክርስቲያን ነው ምዕመን የማምነውን መናገር አስፈላጊ ሆኖ ስላገኘሁት ነው አሁን ልናገር የፈለኩት። ስለዚህ እስቲ ዝም ብለን ቃሉን መጀመሪያ እናንብበው። ምንድነው ዮሐንስ 20 ከኢትዮጵያ ጋር ሲገናኛል? ከዚህ ከአክሱሙን መሰረት ካደረገው ስልጣኔ ጋር ይገናኛል? ይሄን ነገር በደንብ ከማየታችን በፊት ራሱ ለአንዴ ባነበው ተወሰነውን ክፍል እንዲህ ይላል። ዮሐንስ ምዕራፍ 20 እንዲህ ይላል። የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውን እባብ ዘንዶም እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ዙፋኖችንም አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ለራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉም ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየሁ። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው እያለ ይቀጥላል። የእኔ ነጥብ መጨረሻ አካባቢ ያለው ነው። መጽሐፍ ተከፈተና አልተከፈተ የሚለው ነው። ስለዚህ የኢትዮጵያ ስልጣኔ የምንለው አሁን እንደ መንግስት አሁን ከክርስትና ወጣ ብለን ስልጣኔውን ያለንበትን ስነ መንግስት፣ ማህበራዊ ህይወት፣
ባህሎቻችን እና አሁን ያለንበት ይሄንን ሀገርም ምድርም ቋንቋም አካባቢውን ያገኘንበት የመሰረትንበት ራሳችንን ለአንድ እውነት ያጨንበት እውነት በአክሱም ስልጣኔ ዙሪያ ያለ ይሄ የአክሱም ስልጣኔ ባለፉት ሺህ ዓመታት የነበረ ያለ በብዙ መንገድ የሚገለጽ ነው። እንደ ቤተክርስቲያን ካየነው አንድ የትም ቦታ ኢትዮጵያ ውስጥ ስትሄድ ጋምቤላም ሂድ፣ ደቡብም ሂድ፣ ሶማሌም ሂድ፣ ኦሮሚያም ሂድ፣ የትኛውም ቦታ ያሉ ክፍለ ሀገሮች ላይ ስትሄድ ቤተክርስቲያን ታገኛለህ። የዛች ቤተክርስቲያን ታሪክ ወደኋላ ዝም ብለን ብንመዝ መጨረሻ የምንደርሰው አክሱም ላይ ነው። ስለዚህ የትም ቦታ ላይ ቤተክርስቲያን ስናይ የአክሱም ስልጣኔ መሰረቱ ክርስትና የተመሰረተበት አለ። እኛ እዛ ውስጥ ያለን በምሳሌ በጻድቅ ምዕመን በእግዚአብሔርን በሚያምኑ ሰዎች ስያሜ የተሰየመ የጽዮንነት ስርዓት ያላት ኪዳን ነች የአክሱም ጽዮን ኪዳን እና ይሄ አክሱም በአሁኑ ሰዓት ያለበት ሁኔታ እናውቃለን። እኔ ዝርዝሩን ካለው የፖለቲካ አንጻር መንፈሱ እንዴት እንደሰራ ምን ያደርግ እንደነበር በዙሪያው ምን ያደርግ እንደነበረ በመጽሐፍ የተጻፈ ስለሆነ ነገር ግን እንደተጻፈው ከመጀመሪያው እንደተነገረው ይሄ አክሱም የያዘው መንፈስ ስርዓት ኪዳን የሴቲቱ ስርዓት የምንለውን የቤተክርስቲያን ስርዓት የምንለውን በኋላም በጻድቅ ምዕመን የሚመሰለውን በድንግል ማርያም የሚመሰለውን እውነት የሚዋጋ መንፈስ አለ እና ይሄ ኦርቶዶክስ ባህል ፈጥሯል እና ከዚህ መንፈስ ጋር የሚዋጋ መንፈስ አለ። እዚህ ሀገር ላይ እየተዋጋ ነው። አሁን ከቧል። እዛ ቦታ ከቦ አክሱም ፈርሶ ከሆነ ተቃጥሎ ከሆነ ነዶ ከሆነ መሰረቱ ጋር ነው ውጊያው። ስለዚህ ልክ በአካል በተግባር ይሄ እንደዚህ ምንድነው በተጨባጭ በሆነው የአክሱም ቦታ ላይ የምናየው ችግር እሱን ተንተርሶ በተሰራው የስልጣኔ አስተሳሰብ ዙሪያም አለ የተዋጋ ነው። አሁንም አለ። ያንን ማፍረስ የሚፈልግ መንፈስ አለ። የነገሰው እሱ ነው፣ የሚሰራው እሱ ነው። በዓለም ስናየው ምዕራብና ምስራቁ የራሻ ክበብ ይሄ ነው። የኦርቶዶክስ ካልቸር እና የምዕራቡ በዋነኛነት ፕሮቴስታንቱ ዓለም ቀጥሎ ያለው ካቶሊክ ሆነው እርስ በርስ በስልጣኔ ስም የሚዋጉት ግን ወደ ጥልቁ ወደ ሚስጥር ስንገባ የእግዚአብሔር ልጅ የምትወለድበትን ስርዓት ክርስትና ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን ከመዋጋት የሚመጣ ነው። እሱን ካለመፈለግ የሚመጣ ነው። ስለዚህ ይሄንን እንዴት ነው ከዚህ አሁን ኢትዮጵያ ውስጥ ይመጣል ብለን ከምንጠብቀው ትንሣኤ አንጻር ዮሐንስ 20 ምን ያገናኘዋል? እሱን ከማየታችን በፊት ምንድን ነው ራሱ እዚህ ጋር ሺህ ዓመት አሰረው በዚህ ገባ የፊተኛው ትንሣኤ ነው የሚለው ነገር በደንብ ብናየው ምናልባት የምንከተለውንም ዮሐንስ 20 የሚባለውን ማህበር የመሰረቱ ሰዎች የሚሆኑ ማንም በግል አላቃቸው ማህበራቶችንም ይሁን በደንብ ለመረዳት ይረዳል። ሰዎችም ደግሞ ምንድን ነው የሚለው ነገር ለማወቅ እንዲረዳቸው በሚል ነው ይሄን ሐሳብ ማነሳውና ለምንድን ነው ሺህ ዓመት ከክርስቶስ ጋር ነገሱ እንደዚህ የሚለው በቤተክርስቲያኑ አስተምህሮ ሺህ ዓመት ራሱ ምንድን ነው? በቤተክርስቲያኑ አስተምህሮ ማለት ነው ሺህ ዓመት 100 ዓመት እንደዚህ ፍጹም የሚባሉ ቁጥሮች አሉ። ፍጹም ማለት ምንድነው? ሙሉ ናቸው። ወይም አሁን 100 ብለን እኮ ሌላ ቁጥር የለም እንደማለት ነው። ወይም መልሰን 101 እያልን ያንኑ እንዳንረሳው 101 102 እያልን እንቆጥራለን እንጂ 100 ሲሞላ እንደገና አንድ ብለን እንደመጀመር ሺህም ሲሞላ ስለዚህ እንደዚህ እየተሞሉ እንደገና እየተደገመን የምንቆጥራቸው ቁጥሮች ፍጹም ሙሉ ቁጥር። ስለዚህ በፍጹም ቁጥር የተጠራ አንድ የመንፈሳዊ ስርዓት ጉዳይ አለ ከክርስቶስ ጋር ሺህ ዓመት መንገስ የሚለው። ይሄንን ወዴት እንወስደዋለን? ሺህ ዓመትን የሚለውን ስርዓት በቤተክርስቲያን አስተምህሮ አዳም ሺህ ዓመት ይኖር ነበር ነው። አሁን ዝርዝሩ እዛው አለ፣ መጽሐፎቹ ላይ ይገኛል። ኩፋሌ ላይ ያለ እኔ መጽሐፍ ላይም አለ። ይሄ የሺህ ዓመት ስርዓት ምንድን ነው አበው ሲሉ ከምጽአት በፊት ነው ቢሉ የተመቸ ነው፣ ከምጽአት በኋላ ነው ሲሉ እስከ የለውም ግን። ስለዚህ ጉዳዩ የፍጹም የስብዕና ጉዳይ ነው፣ ይቆጥር አይደለም። ከክርስቶስ ጋር መንገስ ከሆነ መንገስ ነው፣ ዘመንም አይገድበው። ነገር ግን እግዚአብሔር አስቀድሞ ለአዳም የገባው ሺህ ዓመት እንዲኖር የተሰጠ ኪዳን አለ። አዳም ሺህ ዓመት ነው የሚኖረው እና ሺህ ዓመት በእግዚአብሔር መንፈስ በእግዚአብሔር ኪዳን በእግዚአብሔር ጸጋ ውስጥ ሆኖ ሺህ ዓመት ይኖራል። ሺህ ዓመት ሲኖር እና ኑሮን ከጨረሰ በኋላ ወደ ሌላ ቀን ወደ ሌላ ስርዓት ይገባል። ከፍ ይላል፣ ወደ ሰማያዊት ኢየሩሳሌም ያድጋል፣ ይሄዳል፣ ይመጠቃል፣ ያርጋል።
ይህ የሚሞተው የማይሞተውን ብለን አሁን በኋላ በአዲስ ኪዳን እንዳመጣ ነው ሞትን ባይቀምስ ኖሮ የሞትን ስርዓት የሞትን ድምፅ ባይሰማ ኖሮ ባህሪያችን ያረግ ነበር። ስለዚህ አዳም በኋላ በመጣ በሔዋን በኩል በመጣ ምክር ምክንያትነት ሰው ምን ሆኗል? ወድቋል። ስለዚህ ሰው 1000 ዓመት ከመኖር እየተንከባለለ በባህሪ የተነሳ እግዚአብሔር ከዛ ጸጋውን ስላነሳ 120 ዓመት ሆነ። ከዛ መጨረሻ 70-80 ላይ ደርሰናል። 70 ዓመት ነው ያለው። ስለዚህ 930ውን ግን እግዚአብሔር ምን አድርጎታል? እንዲኖር አፈቅዶለታል 930። ስለዚህ እግዚአብሔር 70 ዓመት ነው ያጎደለው ከ1000 ዓመቱ ነው ትምህርቱ። ስለዚህ 70 ዓመት አጉድሏል። ያቺ 70 ዓመት የእግዚአብሔር ፍቃድ ስለሌለባት ነው። እግዚአብሔር ሳይሆን እኛ በፈቃዳችን ያመጣናት በሔዋን ምክንያት ወይም በሴት ምክንያት እዚህ ዓለም እየተወለደ የምንኖርባት 70 ዓመት ነች። ስለዚህ በባህሪያችን ወደ 1000 ዓመት የመሄድ የማረግ የመምጠቅ ከዚህ ዓለም የመሄድ ሐሳብ በተለይ የወንዶች ባህሪ ፍላጎት ነው መሄድ። ይሄ ነገር ለዓለም ላይ ብዙ በውስጥ በደንብ ይጠና ለዓለም ላይ ብዙ ነገሮች እንዲፈጠሩ ወንዶች ምክንያት ይሆናሉ የሚያሰኘው ከዚህ የባህሪ ያለኝታ የተነሳ ነው። ምክንያቱም ባጭሩ ይሄ ዓለም የኛ አይደለም ብሎ ያስባል ሳያውቀው። እንደው ይባለው እንግሊዝኛ ነው አንኮንሺየስ ይሉታል። እኛ በልቦናችን ይሄ አይደለም ሌላ ዓለም አለ፣ ሌላ ፍጹም አለ፣ የምንመኘው ሁላችንም የምንጓጓለት አለ። ስለዚህ ሰው በሂደት እየተንከባለ የሰው ልጅ ባህሪ የት ሄዷል? እዚህ 70 ዓመት ውስጥ ገብተናል። 930 ማንነታችን አናውቀውም። 930 ተዘግቷል። 10ኛው ትውልድ ኖህ ላይ ሲደርስ ተዘግቶ ተንሳፎ ቀርቷል። እግዚአብሔር መንፈሱን ከስጋ ላይ አንስቷል። መንፈስ ነበረ ሰው ነው የሚያው እውቀቱ፣ ጸጋው፣ ጥበቡ መንፈሱ በእውቀት ስለሚገለጽ ማለት ነው። ያንን አንስቷል። ስለዚህ ስጋ ብቻው 120 መጨረሻ ስጋው ብቻውን 70 ዓመት የሚኖር መሆኑ ተረጋግጦ አለና ይሄንን ስርዓት በመጽሐፍ ዝርዝር ስላለው ነው ቶሎ የምለው። ስለዚህ እዚህ 70 ዓመት ውስጥ የምንሮጠው የምንለፋው የምንሮጠው የምንተጋው ወደ ተመኑ ያቺን 930 1000 ማድረግ ነው ያለነው። በመቶኛ ስንገልጸው 7% ውስጥ ነው ያለነው። ወይ ነገር እንደው ሳይንስም በምንም እንደዚህ አይነት መልከታዎች ሁሉ አሉ፣ ብዙ አሉ። ከዚህ ከዘረመል ጉዳዩ ራሱ የምናውቀው እንደዚህ አንድ የኦክስፎርድ ጥናት አንብቤ ነበር። እንዲህ 7% ነው ከ7.1 እስከ 10 ይሉ ነበር። አሁን 7 ነው ልና ሌላው ድፍን ወይም ሙት ነው ወይ ደግሞ ማናቀው ዝግ ነው ወይም ጨለማ። ልክ ህዋውን 93% አናቀው እንደሚባለው 95% አናቀው እንደሚባለው ልክ አሁን ያለነው እዛች 70 ዓመት ውስጥ ነው ያለነው። ሌላውን ማንነታችንን አናቀው እና አዳም ኖሮታል። ስለዚህ እዚህ 70 ዓመት ውስጥ ይሄን 70 ዓመት ሳንሞላው ሳይሳካልን በብዙ አይነት መንገድ በብዙ ያሳሰብ መንገዶች ሃይማኖቶችም እየፈጠርን ይሁን እየተመራመርንም ይሁን ሳናቁ ደግሞ እንደ በስጋ ይሄን እየተዋለድንም ጭምር የመዋለድ ዋና ግቡ ወንዱ ልጅ ማግኘትና ወደ ላይ መውጣት ስለሆነ እንደዚህ ያደረግን ሳንሞላው አልቻልነውም፣ ልንሞላው አልቻልንም። በቃ እንዲህ ሰው ልጅ መመላለስ ይወልዳል። ስለዚህ ሰው በመዋለድ ውስጥ ያን እውነት እየፈለገ እዚህ ድረስ ደርሷል፣ ወይም ክርስቶስ እስኪመጣ ድረስ። ስለዚህ ጌታ መጥቶ አሁን ይሄንን ነገር በደንብ መርመረን በጣም ባረገን ወይም በጸሎትም እንበለው በፍጹም ነው እንግዲህ ዘመናዊ እውቀት ነው። ይሄ ዘመን እውቀት ነው የሚፈልገው ወይም ማን እንደሚያደርገው በዛም ብንፈልገው ከዚህ ነገር የሚገላግለን እውነት እንፈልጋለን። በማረፍ ውስጥ ያለ ጥበብንና እውነትን ነው የምንፈልገው። አንሰራ አይገለጽ ዝም ብሎ አለማረፍ መጥፎ ነው። ብዙ ነገር የሰሩ ሰዎች ይህን እረፍት ይህን ሰላም በማጣት ራስን እስከ ማጥፋት የሚደርስ የህይወት ጥላቻ ውስጥ ይገባሉ። ነገር ግን ይህንን ህይወት በማጣፈጥ መልሶ ኃይል ጸጋ ሆኖ የተለየው መንፈስ ቅድም ያልኩታል እግዚአብሔር ከስጋ ላይ ምን አድርጓል? መንፈሱን ስላነሳ የሰው እድሜ አጠረ ነው። መልሶ ያንን ነገር እድሜ የሚጨምር የሚቀጥል የሚያሳድግ መንፈስ የሚሰጥ እንፈልጋለን። ስለዚህ ይህንን በዚህ በዮሐንስ አነጋገር ማህተሙን የሚፈታ
በምድርም በሰማይም ባጣው ጊዜ አለቀስኩ የሚያሰኘው የኛ ነፍስ ውክልና ያለው ጸሎት ነው። በጠቅላላ የሰው ልጅ ባህሪ ስለማናሰራው ነው። ውስጣችን በደንብ ብናሰራው መጨረሻ የሚሆነው ምንድነው መፍትሄው? አሁን ካለንበት የባህሪ ቅርቃር ይሄ የባህሪያችን ደግሞ ቅርቃር ማህበራዊ ቅርቃር ፈጥሮ ራሳችን ምክንያቱም ራሳችን ነፃ ያልወጣ ሰው ባህሪ ነፃ የማያወጣ ሲስተምና ስርዓት ነው የሚፈጥረው። ስለዚህ አሁን በአካባቢው በዙሪያችን በየትኛውም ቦታ ላይ የምናያቸው ችግሮች ከኛ ነው የሚነሱት። ከኛ ድካም፣ ከኛ መዛል፣ ከኛ ይቅርታ ለቃሉ ከኛ ድንቁርና ይሄን አለማወቅ ማለት ነው። ጥያቄውን እንኳን በትክክል አለማወቅ መልሱ ችግር የለውም። ምክንያቱም አለው መልስ ስላለው መልስ የሌለው ነገር ስለሌለ ጥያቄውን እንኳን በትክክል ባለማግኘታችን ነው የሚመጣው እና ከዚህ ሊገላግለን የሚችልን ሰው አካል እውነት ጥበብ እንፈልጋለን ሳናውቅ። ስለዚህ ይሄንን ተከትሎ አይዞህ አታልቅስ አለኝ ይላል። ምክንያቱም ማህተሙ በ7 ማህተም የተዘጋ ሰብ ማለት ራሱ 7 ነው እንደሚባለው የተዘጋ ይሄንን ማን ነው ሊያነበው ሊተረትረው ሊተረጉመው የሚችል ማን ነው? እንግዲህ ተሞክሯል፣ የተጠና ነው። እንግዲህ ሰው እንደዛም ተጠንቶ አልደረስንም። እዚህ አካባቢዎች ተብሎ በአሁን ባለንበት የዘመኑ እውቀት ልልና ሰው ሙሉ ለሙሉ አልተበየነም ወይም ዲፋይንድ አይደለም፣ አልታወቅም። ጥያቄ እስካልተመለሰ አድራሻችን አይታወቅም። ወዴት ነው የምንሄደው? ዝም ብሎ አሁን የዓለም ሀገሮች በሙሉ ሀብታም ብንሆን ብንበለጽግ የት ነው የምንሄደው? ሁሉም የዓለም ሀገሮች አንዴ ሁላ የሆነ ነገር ሆነን ወዴት ነው የምትወስዱን ብለን ሰብስበን በጠየቃችሁ ምንም የለም። በቃ ኑር ብላ ጠጣ ተዋልደህ ቀጥል ነው እንጂ ሰው ግን ከዚህ በላይ ነው። ጥያቄያችን የፍጥረታችን ልክ ያመለክታል። እጅግ ግዙፍ ትልቅ ጥያቄዎች በዚህ ትንሽ ሰውነት ውስጥ ይጠየቃሉ። አይገርምም? ይሄ እኮ ይገርማል። ሌሎች እኮ ፍጥረታት የላቸው። ስለዚህ ቁመታችን ያንሃል ነው። እኛ ይሄን ያህልም ክቡርና ልዩ ነው ፍጥረት፣ የሰው ልጅ ፍጥረት። በጥያቄዎቻችን በምናቦቻችን እንታወቃለን። ያ ምናቦቻችን የቁመታችን ልክ ናቸው። ስለዚህ እዛ ላይ ግን መሄድ አልቻለም። ምንድነው? ይሄን ለብሰናል። እዚህ አውታር ውስጥ ገብተናል። እዚህ ኤክስ ዋይ ዜድ ውስጥ ነው ያለነው። ከዚህ የሚገላግለን አካል ይፈልጋል። ላምበው እስቲ የመካው ጉዳዩ የአክሱሙን ያውን ራእይ ያውን ያወራ ነው። ላታስብ የምፈልገው መነሻዬ ዮሐንስ 20 ብለን ስንከተል የምንከተለው ነገር ምንድን ነው? እናውቀዋለን። ንጉስስ የሚመጣው ምን አይነት ነው አይደል? አሁን ነው ንጉስ ችግር ቢኖረኝ ደስ ይለኛል። ደግ ንጉስ ምን ላይ ነው የምናነክሰው? አሁን ባለን ልቦና ላይ ነው የምናነክሰው? አሁን በእኛ የፖለቲካ ቅንብብ ውስጥ ነው እንዲነክስ የምንፈልገው? በእርግጥ ያ የሚነክሰው እግዚአብሔር ልጅ በዮሐንስ አሁን 20 ተንተርሰን የምናመጣው የምንፈልገው ንጉስ ባቢሎንን የሚጸየፍ አይደለም ወይ መሆን ያለበት? ራሱ አሁን ሳስ ባቢሎን አይጸየፍም፣ መጸየፍ የለበትም። በነገድ በቋንቋ የምታባላውን ጋለሞታዊቱን የሚደግፍ ነው። በእኛ ፖለቲካ ውስጥ ነው ልናነክሰው የምንፈልገው ወይስ እሱ የራሱ ፖለቲካ አለው? ስለዚህ እኛስ እንዲነክስብን ዝግጁ ነን ወይ? በእኔ እምነት አሁንም የማምነው ምንድነው ሰዎች ሁሉ አሁን ወይ እኔ የማውቀውን እንዲያውቁ ላይጠበቅ ይችላል። አንተ የምታውቀው እንዲያውቁ ሰዎች የተለያየ አይነት አላቸው። እግዚአብሔር ብዙ መክሊት አላቸው ሰዎች። ነገር ግን የምንሄድበት ጎዳናው ግባችን አንድ እንደሆነ አውቀን የምንራመድ ሰዎች ብንሆን ችግር የለውም። ማንም እውነትን ብሎ የሰው ልጅ ፍቅር ብሎ የሚል ሰው ቢነክስ ደስ ይለኛል። ከዛ ይልቅ ይሄን ግን የምናመጣው ምንድነው? ይሄን ሐሳብ ነው ሰዎች ሳናነክሰው መጀመሪያ ሰዎች ስናነክሰው እንማረው። እኔ አሁን ለምሳሌ በግሌ ሰዎች ማቀውን ቢጠይቁኝ ለመናገር መቼም ማስተማር ሲባል ስለሚከብደኝ ማለት ነው እናገራለሁ ወይ መሰክራለሁ። ማስተማር የምችለው ይቻላል እንደዚህ የሚፈልጉ ሰዎች ካሉ። ከዛ በኋላ ሶስተኛና አራተኛ ጉዳይ ነው የሚነክሰው ሰው ምናምን የምንለው ነገር። ምክንያቱም ባቢሎንን የሚጥል ምክንያት ይህ እንደውም እናምጣ ወደ አክሱም እውነት እናምጣ። አክሱም በሰማይ አንድ ሴት ታየች። ራእይ 12 ላይ አሁን ከ20 በፊት በሰማይ አንድ ሴት ትታያለች። ያቺ ሴት
አሏት የለበሰቻቸው ልብሶች ከዋክብት እንደዚህ ያሉ ጨረቃን ተስፋ ያደረገች አሉ። ይሄ ነው የዓለም ታሪክ ሙሉ እዛ ውስጥ አለ። በእኛ አውድ እንዴት ነው የተቀበልነው እንዴት እንደሰማ አስብ ስለሚል እኔ ኢትዮጵያ ቤተክርስቲያንን እኛን ያለነው ሰዎች ወክዬ ነው ማለት ከነሱ እንዳንዱ ሆኜ ነው ማለት እንደዚህ ነው የሰማነው። ሙሉን ጉባኤ ነው የሰማነው ከልደት እስከ በዓለ ሃምሳ እንደውም እስከ ምጽአቱ ያለውን ጉባኤ ነው ስንተርክ ይኖር ምን ነው በዚህ ላይ ነው ዙሪያችን የተገነባው። ስለዚህ ይሄ የተቀበልነው የእግዚአብሔር ልጅ ኢየሱስ ክርስቶስ እግዚ አማኑኤል መድኃኒት በአባቱም በሚያምኑትም የተወደደ የእግዚአብሔር ልጅ ኢየሱስ ክርስቶስን ነው የምናምነው። ፍጻሜያችንም አድራሻችንም ከተማችንም እሱ ነው። ሌላ አናውቅም። ምን ያሁን አላውቅም። ሌላ እንደዛ ነው። በዚህ ከተማ ዙሪያ ብዙ አሉ። ይህን ከተማ የከበቡ እግዚአብሔር ጸጋ የተገለጸባቸው መንገዶች፣ ሰዎች አሉ። እነሱን እንኳን ብንወደው ከእግዚ የተነሳ ከተሰራልን ስራ ማህተሙ ከተፈታበት አፈታት ከስራው ጥልቅነት የተነሳ ስራው የተፈጸመባቸውን ሰዎች እስከማድነቅ አይደል በእነሱ በኩል እግዚአብሔር ልጅ እስከማምለክ የደረስንበት ጥበብ ይሄ ነው ሚስጥሩ። ስለዚህ በቅድም ባልነው በሰሜኑ በር 70 ዓመት ያለ ቁጥር ነው የለም 70 ዓመት ኢትዮጵያ ነው የምናወራው። 70 ዓመት ስንል 70 ዓመት የምትሞላው ያቺ 40 ቀኗ ነች ብለናል ቅድም። ሺህ ዓመት 40 ቀኗ ስለሆነች እቺ 40 ቀን በኋላ 10 ቀን ስላለች በ10ዋ ቀን በኋላ ምንድን ነው ይመጣው? መንፈስ ቅዱስ ይመጣና በእያንዳንዱ ቋንቋ መናገር እንዲችሉ አደረሳቸው። ሰው አንዴ ሲናገር ሁሉም ሰው ይሰማዋል በየቋንቋው ማለት ነው። ይሄን ማድረግ የሚችለው የፈጣሪ ልልና ካለ ብቻ ነው። እግዚአብሔር በሌላ አባባል እግዚአብሔር አሁን እዚህ በእግዚአብሔር ቦታ እናስበውና ራሴ ባስበው በተለያየ ቋንቋ ይጸልይለታል እግዚአብሔር አይደለም። አሁን የሚጸልዩ በአማርኛ ይጸልያል፣ በትግርኛ፣ በኦሮምኛ፣ በእንግሊዝኛ ሰዎች ሲጸልዩ ይሰማቸዋል አይደለም። ይሰማል። ስለዚህ እግዚአብሔር ሁሉንም ሰው የሚሰማበት አንድ ቋንቋ አለ ማለት ምንድን ነው የሚባለው? መተርጎሚያን በለው። ይሄ እግዚአብሔር ስራ በእኛ ስለሆነ ስለማንረዳው ሊሆን ይችላል። ስለዚህ ሰዎች በክርስቶስ መንገድነት ይሄዱ መንገድ ነው እሱ አሁን እሱ ያደረገው ሲሞት አብሮት እየሞቱ ሞቱን እየመሰሉ ሲከብር አብሮ እየከበሩ ሲሰደብ በሱ የተነሳ አብሮ የተሰደቡ ሲነሳ ነው ከትንሳኤው በዝግ በር እየገባላቸው እንደዚህ አድርገው የት ይደርሳሉ? እዛ በዓለ ሃምሳ ላይ ጎዛ ከኔ በቀር ወደ አብ የሚሄድ የለም ብሎ ከክርስቶስ በቀር የእግዚአብሔር ሐሳብ እግዚአብሔር አብ የምንለውን ወይም የእግዚአብሔር ሐሳብ ሊነግረን የሚችል የለም። መንገዶች ሁሉ ወደ ክርስቶስ ይፈልጋሉ፣ ክርስቶስን ይፈልጋሉ፣ መንገድ ያገኙታል። በባህሪ ነው የኛው ትርጓሜ። ሰው ሳይወለድ ወላጅ ሊሆን እኮ አይችልም። ተፈጥሮ አሁን እኔ ስለተገኘው ተወልጄ ስለተገኘው ነው ልጅ ስለመውለድ ላሰብ የምችለው ወይም ወልዶ ካልተወለድኩ እኮ ነው የለውም በሌላ አባባል። ስለዚህ ወልድን ያላወቀ ወላዲ ሊል አይችልም፣ ወላዲነትን ሊያውቅ አይችልም ያልተወለደ ሰው። ስለዚህ ይሄንን ዳግም በመወለድ የሚገኝ አዲስ መንፈስ ልደት በበዓለ ሃምሳ ላይ ክርስቶስ በየቋንቋው አድርጎ ሲያጠናቅቅ ዮሐንስ በራእይ አየው። ስለዚህ ብዙ መላእክት የእግዚአብሔር ሰራዊት በሰማይ ምድር ያሉ ምን ብለው ዘመሩ? ለዘላለም የአባቱ መንግስት ካህናት አደረጋቸው፣ ከነገድ ከቋንቋ ከወገን ዋጀ። ከዛ በኋላ ነው እንግዲህ በመላእክት በኩል ደግሞ ባቢሎን ወደቀች የሚያሰኘው ይሄ። እንደዚህ ይሄንን አሁን ያለንበት 70 ዓመት 40 ዓመት ሞልቶናል። አሁን አይደለም 70 ዓመት አልፏል፣ 40 ቀን አልፏል። 10 ቀን ውስጥ ነው ያለነው በታሪክ ውስጥ በሺህ ዓመት ውስጥ ከተማዋ ስለተገለጠች ተከባለች። ስለተከበበች የገነነው አውሬ ማን ነው? በነገድና በጎሳ የሚሰራው የአውሬ ባቢሎን ስርዓት አሁን እየሰራ ያለው ከዚህ ከባቢሎን ስርዓት በቋንቋና በምናምን ብቻ ነው
በጾታ በአሳሰብ በምን አንድ ሆነን እንኳን አንግባባም እኮ። በሆነ ነገር ተሰብስበ ለምሳሌ የራሴን ነገር ተሰብስቤ ብናወራ አልግባባም። የራሴን ተቋም የሆነ ሀሳብ አንግባባም። ሰዎች ያስጨነግፋቸዋል። በተለይ ዘመን መጋባትን ይከለክላል፣ ጋብቻን ይከለክላል። የጽንስ ጊዜ ነው የጀስቴሽን ፔሪድ አይፈቅድም። ከተወለዱት አንዱ ሊያጠፋው ስለሚችል ሰዎች ይሄንን ፍጹም መረጋጋት ከሌለ አትወልድም። የሆነ ጋብቻ አይኖርም፣ ሰርግ አይኖርም። ይቃወማል መንፈሱ። ይሄንን የእርጋታ የጽንሰት ጊዜ አይፈልግም። ይሄን በብዙ መንገድ መተርጎም ይችላል። እዚህ ሀገር ባለንበት ሁኔታ ይሄ መንፈሱ የሚሰራበት አሰራር ነው። ሲሰራ ግን በመልካም ስም ነው። ሐሳዊ መሲህ ስለሆነ በምን ስም ነው የሚሰራው? በመልካም ስም ነው፣ በበጎነት ስም ነው፣ በፍቅር ስም ነው፣ በመተሳሰብ ስም ነው፣ በእኩልነት ስም ነው የሚሰራው። ያው በምንፈልገው ነገር አለ፣ በዛ በምንፈልገው የሚወስደን። ስለዚህ ይሄ ከዚህ ከባቢሎን ጋለሞታ በእያንዳንዱ ሰው ውስጥ ቁጭ ብላ ሰውን በአስተሳሰብ ግልሙትና ይሞላችሁ። ከአንዱም እንዳትወልድ ይገለሙታል፣ ከአንዱም አይወልድም። ይበላል አይጠግብም። የማይረካ የዘንዶ የአውሬ መንፈስ መብላት ማለት ስጋ በል ስርዓት ማለት ነው። ይሄ አውሬ ከእውነት ጋር ምንም ግንኙነት የሌለው ግን በእውነት አንጻር የሚቆም ስርዓት ነው። ይሄ ባቢሎን ነው። እዚህ አውሬ ላይ የተቀመጠች አለች ሰውን የምታባላ ባቢሎን ነች። ዓለም ላይ 200 ሀገር አለ ማለት 200 መለያየቶች አሉ። ታሪክ ውስጥ አንድ ልንሆን የማንችልባቸው ራሳችን የገነባንባቸው አጥሮች አሉ፣ ሙከራዎች አሉ። በህብረት ስም አፍሪካ ህብረት፣ የአውሮፓ ህብረት ምናምን የተባለ ይሰራል። ብዙ ሙከራ አለ ሰዎችን አንድ ለማድረግ። ነገር ግን ማህተሙን ሊፈቱ አይችሉም ተቋማት። የበለጠ እንደውም የተለያየ የተባላ ግለኝነት እየጸና አንድ ቋንቋ የተናገርን አንድ ያለውንበት አበው እንደሚሉት የባቢሎን ስርዓት፣ የአውሬው ስርዓት፣ የነገደ ያፌት ስርዓት ተቀላቅሎ ሳለ ያልተቀላቀለ፣ ተደባልቆ ሳለ ያልተደባለቀ ነው ይላል ስርዓቱ። ከሁሉ ነገር አለኝ ይላል። ተቀላቅል ያለ ሁሉ የማይቀላቀል ስርዓት ውስጥ ነው ያለነው። ከዚህ ሊገላግለን የሚችል ማን ነው? አሁንም ብያለሁ፣ ያ ቅድም ያልነው ለሁሉም በሁሉም ነገር ሊናገር የሚችል አንድ አድራጊው መንፈስ፣ አንድ አድራጊው ቃል፣ አንድ አድራጊው አባት በመንፈስ ቅዱስ መጥቶ ያን ሲነግራቸው ባቢሎን ወደቀች። ሁሉም ሰሙት። 72 ቋንቋ አንዱን ድምፅ ምን ሰሙት? ያለምንም ጥል አንድ አረጓቸውና አብረው ዘመሩ። አሁን በዓለም ላይ ይሄንን እኛ አሁን እዚህ ላይ ያለ ነው። ልክ በዛው አንፃር 10 ቀን ከ10 ቀን በኋላ ምንድነው የሚመጣው? 10 ቀን በኋላ እንበለው 10 ቀን እንበለው ቁጥሩን እናስቀምጠው። ከዚህ የሚገላግለን እውነት ይመጣል። ከነገድ ከቋንቋ ከምናምን የሚገላግለን እውነት፣ ጽድቅ፣ ፍቅር፣ ኃይል ይሰጣል። ተሰጥቷል። ይሄንን ነው እያማጥን ያለ ነው ሳናውቅ። ለዚህ ነው ንጉስ የምንፈልግ የሆነው ወይ ፓርቲ እንፈልግ ይሆናል ወይ የሆነ ጳጳስ እንፈልግ ይሆናል። ከዚህ የሚገለው የሆነ ሼክ እንፈልጋለን ወይ የሆነ ነገር እናደርጋለን። ይህ ግን በየሃይማኖቱ ርስት ያለው ቦታ ያለው የእግዚአብሔር ልጅ ፍጻሜው ላይ ሲመጣ ሲገለጽ ሰው ነው የሚሆነው። በሰው ነው የሚገለጽ። በትንሣኤ በመልክ አናውቀው ክርስቶስ ወይም የእግዚአብሔር ወጥን ሰዎች በመልክ አናውቅም። ከክርስቶስ የተነሳ ነው እናውቃቸው። በመልክ አናውቃቸውም። ማናውቃቸው ከሆነ ለምሳሌ ክርስቶስ አሁን እዚህ ሀገር መጥቷል ቢባል ማን ያውቀዋል? ምክንያቱም በመልክ እኮ አናውቀው። በምሮ ብናውቀው በትምህርቱ ነው። በጸጋ አለው መተዋወቅ ያለው ያውቁታል። በጎቹ ድምፁን ይሰማሉ፣ ይታወቃል። ስለዚህ የላከውንም እንድናውቅ እግዚአብሔር እንድናውቀው ማለት ነው። መምጣቱንም እንድናውቅ በግ መሆን አለብን። ወይም ንጉስም ከሆነ እሱ መጪው የሚነግስብን ሰዎች ሆነን መጠበቅ አለብን። ይሄ እውነት ማለት ነው። ስለዚህ ይሄ ሀገር አሁን ያለንበት ቅርቃር ከዚች ከሴቲቱ የተነሳ ከተማዋ ከመገለጿ የተነሳ ባቢሎን አውሬው ዘንዶ ደቂቃ ያፌት 1000 ዓመት ስለተፈጸመ ሰሜን ወር ከባድ እዚህ ድረስ ይሄ መንፈሱ አሁን ዮሐንስ 20 ብሎ ያናገራቸው ሰዎች ካሉ ትክክል ነው። መንፈሱ ትክክል ነው። ጥቆመው
ነገር ግን በህይወት ሰዎች እንዲኖሩት መደረግ አለበት። ተስፋ ሰጥተን ተስፋ እንዲያጡ ማድረግ የለብንም። ይሄን የምንናገር ሰዎች ይመጣሉ፣ ትክክል ነው። ከመጡ በኋላ ግን ምንድነው ራሱ ዮሐንስ 20 ምንድነው እኛ የምንከተለው? ይህ ንጉስ የምንለው እውነት አካል ወይም ሰው አሁን ካለንበት ባርነት ከየትኛውም አይነት ባርነት ነፃ ሊያወጣ በአራቱም አቅጣጫ በአክሱም ሲቪላይዜሽን ስም ያለውን የክርስትና እውነት እየተዋጋውን ያለው መንፈስ መልሶ ሊያነሳው የሚችል እውነትን መታጠቅ አለበት። እኛ ካልፈረስን እኛ አክሱም አይፈርስም። እኛ ካልፈረስን ቁልቢ አይፈርስም። እኛ ካልፈረስን ሀገር አይፈርስም። እኛ ነው መሰራት ያለብን። የተሰራ ነው በፍቅር ነው መነሻው። ትምህርቱም ይሄ ነው። በፍቅር ውስጥ ያለ ደግሞ ፍትህ አለ። ፍትህን የምናውቃት በዚህ በፍቅር መንፈሱ ስንሆን መጨረሻ በምጽአት ስም የምናመጣት ፍትህ እንኳን የምትገባል ይሄን ነገር ስናገር። ስለዚህ እቺ ሀገር እቺ ቤተክርስቲያን የምናስብ ከሆነ መጀመሪያ እንደ ክርስቲያን እንደ ሰው ሙሽራውን የምንጠብቅ ባለ ዘይቶቹን መገኘት አለብን። ባቢሎን ከውስጣችን ይወጣል። ይሄ ሱዳናዊ፣ ይሄ ደቡብ አፍሪካዊ፣ ይሄ ኢትዮጵያዊ የማይል ሰው የሚል አምላክ ሰው ሆነ፣ ሰውም ደግሞ አምላክ ሆነ የሚል አጥር የሌለበት ስርዓት ነው ክርስትና ማለት። የእግዚአብሔር ልጅ ኢየሱስ ክርስቶስን ሰዎች ሁሉ ትምህርቱን በአንድም ሆነ በሌላ መንገድ በትርጓሜ ጉዳይ ይጣሉ ይሆናል እንጂ ክርስቶስ ጌታ ባስተማራቸው የፍቅር ድምጾች ላይ ሰዎች አይጣሉ። ፍቅርን የሚቃወም ተፈጥሮ የለውም፣ ሰው የለውም። በእንስሳት ላይ የምናነባዋለን፣ በሁሉም ላይ ስላለው ማለት ነው። ስለዚህ ባቢሎን እንድትወርቅ ከተፈለገ ይመጣል የተባለው ነገር እንዲመጣ ከተፈለገ አመጣጡን ማወቅ፣ የምናየውን ማወቅ፣ የምናነበውንም ማወቅ። ምክንያቱም ዮሐንስ ራእይን የሚያነበው እርሱ ምንድን ነው የሚጠብቀውም እርሱ ብፁዕ ነው ይላል። ተነቧል ዮሐንስ ራእይ፣ ብዙ ሰዎች ያነቡታል፣ ምርምሩ ተሰርቶበታል። በህይወት ግን ምን ሆን አለበት? መነበብ። በህይወት ካልተነበበ ግልጽ አይደለም። እንደ ዮሐንስ ራእይ እጅግ በዓለም ላይ ለተርጓሚ ለምርምር ለብዙ ነገር የዳረገ የጽዮን አለት ነገር ስላለበት አይደል? የጽዮን አለት እንደዚህ የሚሰናክሉበት አሉ፣ አምኖ ደግሞ የሚድኑበት አሉ። እንደዛ የጽዮንነት ስራ ስላለበት የጽዮን ከተማ ጉዳይ ስለሚያወራ ስለ ሰው ልጅ ስለሚያወራ እኛም ደግሞ የተቀበልነው ኢትዮጵያ ኪዳን ብለን ያልነው እስራኤልነትን የተቀበልነውና እስራኤል ነን። በዚህ ምንም ሙግት የለውም። ስለዚህ እስራኤልን መክበብ የእግዚአብሔር አማናዊ እስራኤሎችን ማለት ነው መክበብ፣ ማጥፋት፣ ለማጥፋት ማሰብ፣ ማሴር ከመጀመሪያውም አለ። ከመጀመሪያው ሲሰራት እየሞተ ስለሰራት ራሱ ነቢያት ሲናገሩላት እየተሰደዱ ስለተሰሩላት ከዛ በኋላ የነበሩት በሙሉ ደም እያፈሰሱ በደም ነው የገነቡት። የምናወራላት ነው። ዝም ብለን እንደ እምነቱን እንተውና እንደ ፖለቲካ ተቋም ካየነው ክርስትና በዓለም ላይ እንደኛ ለእምነታችን ለፓርቲያችን ለክርስትና ለሚባለው ፓርቲያችን ደም ያፈሰሰ የለም። እኛም መስዋዕትነት ከፍለን የኖርንበት መስዋዕትነት የተከፈለበት ነው የቆየው። ግን ከዛ በላይ ነው ጉዳዩ። ምክንያቱም የምንሞትለት እናውቃለን፣ የምንቀበለው እናውቃለን፣ በእኛ ያለውም እናውቀዋለን። ጽኑ ነው። ጊዜው የጊዜ ጉዳይ ስለሆነ ሰዎች ዝግጁ ስላልሆኑ እንጂ እግዚአብሔር ሁሉ ጊዜ አለ፣ ይሰራል፣ ያደርጋል። ስለዚህ በዓለም ላይ በትልቅ ካርታ ተከፍሎ ያለው የሩሲያ መራሹ የኦርቶዶክስ ዓለምና የምዕራቡ ዓለም የፖለቲካ የእሴት ውጊያዎች እኛ ሀገር ግን በአንድ ቦታ በአንድ ጊዜ በአንድ ሀገር በአንድ ፖለቲካ ማዕቀፍ ውስጥ ሆነን እየተባላን ያለው ይሄ የመንፈሳዊ ውጊያ ነው። በመላእክት ዓለም ሚካኤል ይመራዋል። በሰው ውስጥ ደግሞ አንድ ድል ያደረገ እግዚአብሔር ልጅ ድል አድርጎ ቁጭ ብሎ ይጠብቃል ሰው እስኪቀበል። ልትድን ትወዳለህ ስለሆነ መሩ እንጂ እያፈሰ ናዳን ብሎ የፖለቲካ ገበያ አይሰራም። ክርስትና መኖር እውነትን ህይወትን የሚጠይቅ ስለሆነ ስለዚህ የምንቀበለውን የምናምነውን የምንከተለውን ከኛ መሀልም ምንም ይሁን በጎንም ሰው በጎንም ሀሳብ እንዲያመጣ ከተፈለገ
ይህ እነዛ ንጹሃንና በጎ አባቶች ተመሰረተ የአክሱም ክርስትናችን ልንጠብቀው ልንኖር ከፖለቲካዎች ዝም ብለው ፖለቲካ ገብቶ ማለት ላይ ባቢሎን ከፋፍለው የኦሮሞ የአማራና የጉራጌ የትግሬ ቅዳሴ እስከማሰብ ደርሰን ባቢሎን እዛ ቅድስት ድረስ ገብቷል። ስለዚህ ባቢሎን የሚጥል ከነገድ ከቋንቋ ከወገን የዋጀ የእግዚአብሔር ልጅ ኢየሱስ ክርስቶስን የምታውጅ ቤተክርስቲያንን ነፃ የማውጣት ስራ ነው እንጂ ማለት ያለብን መልሶ የመከፋፈል የመቆራረጥ የማሳደድ አይደለም። ክርስቶስ በመቅደሱ ገብቶ አያስፈልግም እስራኤል ብሎ ሌላ ቦታ ላይ እዛው መቅደስ ውስጥ ሆኖ ነው ታገለን በልኩለሱ ጅራፍ ያነሳው እዛው ነው የተቃወማቸው። ስለዚህ ቤተክርስቲያን ውስጥ እናውቃለን። ቤተ ክህነትና ቤተክርስቲያን የተለያዩ ነው። ቤተ ክህነት የራሱ ሸክም የራሱ ሌላ ጉዳይ ስለሆነ ቤተክርስቲያን ግን ቤተክርስቲያን ናት። ስለዚህ ይህ በዮሐንስ 20 ማለት ይሄ ነው። በኔ መረዳት ከዚህ በላይም ነው። በኔ መረዳት እንዳየሁት ወይም እንደሰማሁት እንደተረጎሙት በአባቶች መጽሐፍም ያለው ይሄ ነው። ትንሣኤ ልቦና በልቦና መንቃት። ይህ የፊተኛው ትንሣኤ አሁን ታወጇል። ስለዚህ በአክሱም ላይ በጽዮን ላይ የሚነሳው ታቦት ሲባል አዎ ሲተረጎሙት አቦ ነው የሚተረጎሙት። እንደውም በስክሪኑ ላይ ጽፈዋል። ታቦትን በሰማይ ታየ ሲል ይህ የሰማይ ስርዓት ምንድነው ይላል? ጻድቅ ምእመን ምን ሆነች? ታየች ነው። ሰው ታቦት ነው፣ የእግዚአብሔር ቃል ጽላት ነው። ይህንን ነው በታቦት መስለን ምስጢረ ሥጋዌን ስንተርክ የምንኖረው እና ይሄ ሊጠፋ አይችልም። ምክንያቱም የኔ ስላልሆነ ያንተ አይደለም፣ ራሱ ባለቤቱ ስለሰራው ነው። ስለዚህ ከዚህ ውጡ። አሁን በአክሱም ዙሪያም ያለ ፖለቲካ ግልሞትና ያለበት ሌላ ቦታ ያለው ከዚህ ካልወጣን ባርነቱ ይቀጥላል። እዛው ነው የምንሽከረከረው፣ አዙሪቱ ይቀጥላል። ስለዚህ የምንሰባሰበው አንድን ጥቅስ ስናይ አንበበን እንድናውቀው ይህንም ተስፋ አድርጋችሁ በዚህ ማህበርም ያላችሁ ሰዎች ዮሐንስ ስለጠየቃችሁ ነው ይሄን ያነሳው። ስለ ምንድነው ዮሐንስ ምን አይነት ነገር ስለተጠየቁ ነው ይሄን የምለው። ዮሐንስ በዚህ መንገድ ነው ያለው። ከንጉሱ በፊት የንጉስ ህዝብ ነው። ይሄ ነው የነሳ ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀለወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣
ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን